ልዑል ይባላል። የትምህርት ቤታችን ቆንጆና ኩራተኛ ተማሪ ነው። ብዙም አያወራም፣ ብዙ ጓደኞች አሉት። እኔ ግን የልብ ወዳጁ ነኝ። አያት ናስር ልዑልን አይታ ነው የደነገጠችው። በፍጹም ልቧን የምታፈቅረው ማንም ትሁን ማን እሱን ካየችው እርምጃዋ ይገባል። ኤሊዝ ይባላል። የሀብታም ልጅ ነው። የሚጠላው ድሃ ሰው ነው። የሚወደው ደግሞ ኪዱንና ለኪዱ ሲል የማይከፍለው መስዋዕትነት የለም። የማያስፈልጋትን የሚያስፈልጋትን የምጠይቀውንም ማጠይቀውንም በፍጥነት ነው የሚያደርገው። ኪዱ ማለት እሷ ነች። ጎልዲገር ነች። ከባድ ልጅ ነች። አያደርሰም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ቪዲዮውን ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ቪዲዮ ምክንያት ተጫኑ። ይሄ እንግዲህ አዲስ ተከታታይ ድራማ ስኩል ላይፍ የሚል ነው። በዚህ ቻናል ስኩል ላይፍ አስተላልፋለሁ። ከዚህ በኋላ ፈተፍታለሁ፣ አስተላልፋለሁ። አይገርማችሁም? ደግሞ ድራማው እንደሚሰራ አስተላልፋለሁ። ግን ፈተፍታለን። እንዲሁም ደግሞ ጽናት እንዲሁም ደግሞ አፍላ ፍቅር እንፈተፍታችኋለን በሚገባ አድርገን ማለት ነው። ጥርምጥን እያደረግን እንፈተፍታለን። ዛሬ ኦዞን መሳሳት እኮ የመጣው ከልጁ የሚመጣው ጭስ እንደሆነ የ10ኛ ክፍል ማትስ አስተማሪ ነበር። ለካማት ላይ ስለ ኦዞን መሳሳት አያውቅም። ለማንኛውም ግቢ ውስጥ ያለውን የሚጨሰውንም የማይጨሰውንም ሁሉ ተጨሳለች። አቤት ጭስ! ብዙዎቹ እንደዚህ ድራማውን እንቀጥላለን። ማነች? ምንድን ነች? ከየት ነች? አላውቅም። ግን የተሻለ ከወለድን በኋላ እኔና አባት ሌላ ልጅ እንደማንወልድ ዶክተሮች ነገሩ። የተነገረን በጸጋ ተቀበልን። ግን ይግርማል ነች እህት እንዲኖር ከይዞትር ጸሎት ነበር። ማነው ቃል ወደፊት ደግሞ የራሳችንን ድራማ ይዘን መጣ ይሆናል። በማደጎ ወስደዋል። ፈጣሪ ጸሎታችንን ሰምቶ ለአንተ እህት ለእኛም ሴት ልጅ ሰጠን። ቆይ እንዴት ነው ከማላውቀው ሰው ጋር አንድ ቤት ውስጥ የምኖረው? በዛ ላይ ልጅቷን ተመልክቷል። አለባበሷም መልኳም ሁሉ ነገር ሲያስጣል። የሀብታም ልጅቷን ወይ ከህፃነቱ ጀምሮ ቢያሳድጉ ይሻል ነበር። ግቢ እንዴት ነው? ክፍልሽን ወደድሽው? አዎ በጣም ወድጄዋለሁ። ቆንጆ ነው። ይኸውልሽ የኔ ልጅ ከዚህ በኋላ ቤትሽ ነው እሺ? እኛን ደግሞ እንደ ቤተሰቦችሽ ነው ማየት ያለብሽ። የፈለግሽውን ነገር መጠየቅ ትችያለሽ፣ እኛም እናደርግልሻለን። እሺ እሺ። ሌላ
ቅር ያለሽ ነገር ወይ ደግሞ ያልተስማማሽ ነገር አለ እንዴ? ኧረ ምንም ቅር ያለኝ ነገር የለም። እውነት የለም። ያው እንደምታውቂው ኤሊዝ ብቸኛ ልጃችን ነው፣ ማለቴ ልጃችን ነበር። አዎ ያው ብቻውን ስላደገ ብዙ ከሰው ጋር መግባባት ይከብደዋል ብዬ አስብ ነበረ። አንቺ ደግሞ በደንብ አድርገሽ ቀርበሽው መግባባት ትችያለሽ። ጥሩ የትነት ፍቅርን አሳዩ። እሺ እሺ። መጨረሻ ላይ እሱ ደግሞ አፉ ይናገራል እንጂ ልብ ውስጥ እኮ ምንም ነገር ፍቅር እንዳይዛቸው ነው የሚፈራው። ባዳ ነው። ለምን እኛ እንኳን ስለሷ ስናወራ እንዴት እንደሚሆን እያየው እንዴት ነው ብቻቸውን ጥላናቸው የምንሄደው? እሱስ ልክ ነሽ። እና ታዲያ ምን ይሻላል? ከእሱ ሀሳብ ይልቅ የሚሻለው እኛ ራሳችንን ማቀራረብ ያለብን። ለምሳሌ ጥሩ ጥሩ ቦታ ይዘናቸው በመሄድ ጥሩ ቦታ ማለት ለምሳሌ አንዳንድ መዝናኛ ቦታዎች፣ ካፌዎች፣ የተለያዩ ቦታ ይዘናቸው በመሄድ ደግሞ ምን ማድረግ እንችላለን? እሱ ጥሩ ሀሳብ ነው። እና እኔ እኮ ነኝ ቀላል ሰው መሰልኩ እንጂ እንደው ትንሽ ሀሳብ አመጣሽ እንደ ጉራሽ ብዛቱ። ይሄንም ያክል ግን አንቺ ደህና ነሽ? ናፍቀሽኝ። ደህና ነኝ። እኔም እኮ ናፍቀኸኛል። ነግቶ እስካይሽ በጣም ቸኩያለሁ። በቃ ማታ እንደዋወላለን። የምትፈልገውን ነገር ይገዛል። እሺ በቃ ቻው። አፈቅርሻለሁ። እሺ እኔም እሺ። ብቸኛ ልጅ አይደለ ልጆች ለቤተሰቦቹ አሁን ልጅችኛ ልጅ ያመጡት እና የፈለገችውን ነገር ያደርግላታል። አሁን ደወላት ግን እሷ አታፈቅረው። እሱ ነው የሚያፈቅራት። ባልና ሚስት ይግቡ። ይሄ ወይን ጠጅ ከለር እንዴት ነሽ ልጅ? ሰላም ነው ጋሺ? ምን ነው ብቻሽን የሆንሽው? ደብሮሽ ነው እንዴ? ኧረ አልደበረኝም፣ ዝም ብዬ ነው ጋሺ። ጎበዝ ልጅ። ይኸው ዩኒፎርምሽ። ምን ነው የጎደለ ነገር አለ? ኧረ ምንም የለም። በጣም ነው የማመሰግነው። ጎብዘሽ ተምረሽ እኔና እናትሽ እንደምታኮሪ እርግጠኛ ነኝ አይደል? አዎ። በርቺ እሺ ልጅ። እሺ ጋሺ፣ በጣም ነው የማመሰግነው። ያሰጋል ማሮቼ፣ ያሰጋል በእውነቱ አብሬ ተዘጋጅቻለሁ። አንተስ ተዘጋጀህ? አዎ በጣም ጥሩ። ከዚህ በኋላ ብቻህን ትምህርት ቤት መሄድ ብሎ ነገር የለም። ከቆንጆዋ እህት ጋር ነው የምትሄደው። በዛ ላይ ደግሞ መንገድ ላይ የሆነ ሰው ቢተናኮሉ እንኳን ወይኔ ወንድሜን እያለች ጨዋ የምታስጠነት ነው ያለች። እኔ ማንንም እርዳታ አልፈልግም። አዎ አንተ ማንንም እርዳታ ላትፈልግ ትችላለህ፣ ግን ሰው አጠገብህ እንዳለ እንዲሰማህ ነው። ይኸውልህ ልጅ፣ በዛ ላይ ደግሞ የራስን ቤተሰብ የመሰለ ነገር እኮ የለም እንዴ። መች በላህና? በቃ ምን በልተህ ነው የሚበቃ? ቅርብ ሰዓት ነው የበላሁት። በቃ ችግር አለው ትምህርት ስላለ ገብቼ። ኧረ ምን በር ብቻ አልጋውን ራሱ የብረት አልጋ ነው የማደርገው። አለበለዚያማ እንጨትማ አይችላትም። እኔ ልጅ አደራ እንዳትሸነፊብኝ።
ከፊትሽ ምንም ነገር የለሽም። እጅ እንዳትሰጪ ልጅ እንዳትሸነፊብኝ። አደራ ራስሽን ጠብቂ የኔ ልጅ። አደራ ልጄ አደራ። በክፍል 1 የስኩል ላይፍ ድራማ ይሄንን ይመስል ነበር። ወንድም ተብየው እንቅ አድርጓታለች ምስኪን ልጅ። ምን ሊፈጠር ይችላል ወይ ምን ሊያደርጋት ይችላል የሚለውን ነገር በክፍል 2 እስከምናየው ድረስ ተናፍቁኛላችሁ። እስካሁን ስለተከታተላችሁኝ ከልብ እያመሰገንኩ ላይክ እና ሼር ሰብስክራይብ አይረሳ። ወዳችኋለሁ። ሐሳብ አስተያየትን በኮሜንት አስቀምጡ። መልካም ጊዜ